የመንግስት ስልጣን መቆጣጠር። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። የጋምቤላ ክልል ፖሊስ ኮሚሽን በቅርቡ በክልሉ በተለያዩ ወረዳዎች ከተፈጸሙት ተከታታይ የትጥቅ ጥቃቶች ጋር ግንኙነት አላቸው ብሎ የጠረጠራቸውን 18 ግለሰቦች በቁጥጥር ስር መዋሉን አስታውቀዋል። ኮሚሽኑ ባወጣው መግለጫ እንዳመለከተው ተጠርጣሪዎቹ በቁጥጥር ስር የዋሉት ከኖቬምበር 28 እስከ ዲሴምበር 12 ቀን 2025 ባሉት ጊዜያት በኢንታግ ልዩ ወረዳ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ በተፈጸሙ ጥቃት ተሳትፈዋል በሚል ነው ማለቱን አስረድቷል። የጋምቤላ ክልል ፖሊስ ኮሚሽነር እጁላ እንደገለጹት በቁጥጥር ስር ከዋሉት መካከል በኢንታግ ልዩ ወረዳ ኢቴል ቀበሌ በኖቬምበር 28 ከተፈጸመው ጥቃት ጋር በተያያዘ አንድ ተጠርጣሪ እንዲሁም በዚህ ወረዳ ታርፓም አካባቢ በዲሴምበር 7 ከተፈጸመው ጥቃት ጋር በተያያዘ 3 ተጠርጣሪዎች ይገኙበታል ሲልም በመግለጫው አስታውቋል። ይህ በእንዲህ እንዳለ በክልሉ እያደገ የመጣውን የጸጥታ ስጋት ተከትሎ የጋምቤላ ከተማ አስተዳደር ከምሽቱ 1 ሰዓት ጀምሮ የማንኛውንም የተሽከርካሪና የሰዎች እንቅስቃሴ የሚገድብ የሰዓት እላፊ አዋጅ መጣሉንም በባለፈው መዘገባችን ይታወሳል። እስሩ የተፈጸመው የጋምቤላ ከተማ አመራሮች ከነዋሪዎችና ከአካባቢ ሀገር ሽማግሌዎች ጋር በጸጥታ ጉዳዮች ዙሪያ ከመከሩ በኋላ መሆኑንም የክልሉ ፕሬዝዳንት ሴክሬታሪ መረጃ ያመለክታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሆሮ ጉድሮ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኦፋና ቀሲስ ደሳለኝ ነሞምሳ ህገወጥ ስትል በጠረቻቸው ታጣቂዎች ትላንት መገደላቸውን ገልጻለች። ቤተክርስቲያኗ መልአከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣቶች የማህበራት አገልጋዮች ህዳር 21 የተከበረውን የህዳር ጽዮን ማርያም በዓል በሆሮ ጉድሮ ወለጋ ሀገረ ስብከት ስር በምትገኘው ሐረቶ ማርያም አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ በህገወጥ ታጣቂዎች ታግተው ተወስደው እንደነበረም አስታውሳለች። ሆኖም ሌሎች ታጋቾች ቀደም ሲል ተለቀው ወደ ቤተሰቦቻቸው መመለሳቸውን የገለጸችው ቤተክርስቲያኗ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኦፋና ቀሲስ ደሳለኝ ነሞምሳ ግን ትላንት ተገድለዋል ብላለች። ታጣቂዎቹ ግድያውን የት ቦታ ላይ እንደፈጸሙት ወይም ሌሎች የሀገረ ስብከቱ ሰራተኞች በምን አኳኋን ቀደም ሲል ከእገታ እንደተለቀቁ አልጠቀሰችም። ባለፈው ዓመት የጤና ባለሙያዎችን የሥራ ማቆም አድማ በማህበራዊ መገናኛ ዘዴ ላይ ያስተባበረው ቡድን ከዛሬ ሰኞ ጀምሮ ሁለተኛ ዙር የሥራ ማቆም አድማ መጥራቱን አስታውቋል። ቡድኑ ጤና ሚኒስቴርም ሆነ የክልል ጤና ጣቢያዎች፣ የጤና ቢሮዎች የጤና ባለሙያዎችና ህጋዊና የህልውና ጥያቄዎች እስካልተመለሱ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎችን የትርፍ ሰዓት ክፍያ መስተካከሉን ተከትሎ የሥራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛውን የሥራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት የሚደርሱባቸውን የመብት ጥሰቶች ኃላፊነት አልወስድም በማለትም አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለትም ድርጊቱን አውግዟል። የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸውን 98 ዜጎቹን ለቋል። የተለያዩ የመረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስረው የቆዩ 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት የሚደርስ ጊዜ በእስር የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ መሆናቸውም ታውቋል። እንደ ምንጮቹ ገለጻ ከሆነ ባሳለፍነው ሳምንት ሐሙስ ዕለት 36 ሰዎች ከእስር የወጡ ሲሆን ከእነዚህ መካከልም 20 ያክሎቹ ሴት መሆናቸው ታውቋል። በተጨማሪም ትላንት ደግሞ ሌሎች 17 ሰዎች የተፈቱ ሲሆን ከአንድ ሳምንት በፊት በተመሳሳይ 29 ሰዎችና 19 ሰዎች በተለያየ ጊዜ መለቀቃቸውን የገለጹት ምንጮቻችን በያዝነው ወር ጠቅላላው 98 እስረኞች በዋስ መፈታታቸውን አስረድተዋል። የሰብአዊ መብት ተቋማት እንደሚናገሩት በኤርትራ በ2002 በወጣው ህግ መሰረተ ከኦርቶዶክስ ተዋሕዶ፣ ሉተራን፣ ካቶሊክና ሲሉ ሙስሊም ሃይማኖት በስተቀር ሌሎች ሃይማኖቶችን መከተል በይፋ ተከልክሏል። በእስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖት ውጭ የሚከተሉ ሲሆን በርካታ ተከታይ እንዳላቸውም ይነገራል። እነዚህ 98 እስረኞች የተፈቱ ቢሆንም ማይስርዊ በተሰኘው እስር ቤት በተመሳሳይ የታሰሩ ሌሎች በርካታ እንዳሉም መረጃዎች አስረድተዋል።
ወደ ሌላኛው መረጃችን ስናልፍ ኢትዮጵያ ተፈርሳለች እንጂ ስልጣን አንለቅም ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። የጠቅላይ ሚኒስትሩን ንግግር በመድገም በማሽሞንሞን እንዲሁም ሽጉጤን እጠጣለሁ በማለት የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ሰሞኑን ከፋና ብሮድካስት ጋር ባደረጉት ቃለ መጠይቅ አነጋጋሪ መልእክት ሲናገሩ ተደምጠዋል። ሀገራችን ኢሊቶች የአማራንም ሆነ የኦሮሞን የትግራይንም ሆነ ሌሎች ቁጭ ብሎ ለመነጋገር ቦታ ስጡ። ከዚያ ውጭ ግን ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት ሀገሪቱን እናፈርሳት ካልሆነ በስተቀርም ሲሉ ተደምጠዋል። አክለውም ከ3 ዓመት በፊት የትግራይን ህዝብ የመላው ኢትዮጵያ ህዝብ ጠላት ነው በማለት ህዝብ ላይ የጥላቻ መርዛቸውን በረጩበት አንደበታቸው መለስ ብለው ዛሬ ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ዛሬም ትላንትም ወደፊትም አብረው ናቸው፣ እንነጣጥላቸው ብንል ውሸት ነው በማለትም ራሳቸውን ከጥፋታቸው ለማገገም መሞከራቸውን አስታውቀዋል። በትላንትናው ዕለት በሱዳን በአንድ ሆስፒታል በደረሰ የድሮን ጥቃት 7 ሰዎች ተገድለዋል። በሱዳን የዲሊንጅ ከተማ በሚገኝ አንድ ሆስፒታል በተፈጸመ የድሮን ጥቃት 7 ሲቪሎች መገደላቸውን የሆስፒታሉ ምንጮች አስታውቀዋል። በጥቃቱ 12 ሰዎችም ቆስለዋል። ስማቸው እንዲጠቀስ ያልፈለጉ የሆስፒታሉ ምንጮች ለፈረንሳይ ዜና አገልግሎት እንደገለጹት ሆስፒታሉ ወታደራዊ ቢሆንም ለአካባቢው ሲቪሎች የሕክምና አገልግሎት የሚሰጥ መሆኑን አስታውቀዋል። በጥቃቱ የተገደሉትና የቆሰሉትም ህሙማንና እነሱን ሲያስታምሙ የነበሩ ቤተሰቦቻቸው መሆናቸውን ታውቋል። ከተማዋ በሱዳን ጦር ኃይሎች ቁጥጥር የምትገኝ ብትሆንም ዙሪያዋን በሱዳን ፈጥኖ ደራሽ ኃይሎች ከበባ ስር እንደምትገኝ የገለጸው ዜናው ጥቃቱ በማን እንደደረሰ ግን የገለጸው ነገር የለም። በአውስትራሊያ ታጣቂዎች በፈጸሙት የተኩስ እሩምታ ቢያንስ 12 ሰዎች መሞታቸው ተሰምተዋል። በአውስትራሊያ ቦንዲ በተባለ የባህር ዳርቻ 2 ጠመንጃ የታጠቁ ግለሰቦች ዘመናት ያስቆጠረውን ባህላዊ ክብረ በዓላቸውን ሲያከብሩ በነበሩ ይሁዲዎች ላይ በፈጸሙት ጥቃት ቢያንስ 12 ሰዎች መሞታቸው ተሰምተዋል። ከጥቃቱ ፈጻሚዎች አንዱ በፖሊስ ሲገደል ሁለተኛው ደግሞ ቆስሎ በቁጥጥር ስር ውለዋል። ከ1000 በላይ የሚሆኑ ይሁዲዎች ቦንዲ በተባለ ባህር ዳርቻ ተሰባስበው ጥንታዊ የሃኑካ ፌስቲቫላቸውን በሚያከብሩበት ሰዓት 2 የታጠቁ ግለሰቦች በታዳሚያኑ ላይ የተኩስ እሩምታ ማዝነባቸውን የዓይን እማኞች ለሮይተርስ ተናግረዋል። በሀገሪቱ ቴሌቪዥንና በማህበራዊ መገናኛ ብዙሃን የተሰራጨ ተንቀሳቃሽ ምስሎች እንዳመለከቱት አንዱ ታጣቂ በህዝቡ ላይ ለመተኮስ ሲሰናዳ አንድ ወጣት መሳሪያውን ለማስጣል ሲሞክርም ታይቷል። በጥቃቱ ዜና እስከተጠናቀረበት ጊዜ ድረስ 12 ይሁዲዎች ሲሞቱ 29 ደግሞ ቆስለዋል። ከቆሰሉት መካከል 2 የፖሊስ አባላት ይገኙበታል። የአውስትራሊያ ፖሊስ ከአንደኛው ጥቃት አድራሽ መኪና ተቀጣጣይ ፈንጂዎች ማግኘቱን አስታውቋል። ድርጅቱንም የሽብር ጥቃት ብሎ የገለጸው ሲሆን ምርመራውን አጠናክሮ እንደሚቀጥልም ገልጿል። የአውስትራሊያ ጠቅላይ ሚኒስትር አንቶኒዮ አልባኒስ ዛሬ በቦንዲ ባህር ዳርቻ የተፈጸመው ክፉ ድርጊት ለማሰብ የሚከብድ ነው ሲሉም ገልጸውታል። ለሟች ቤተሰቦችንም መጽናናትን ተመኝተዋል። ድርጅቱን የተለያዩ ሀገራት መሪዎች እያወገዙት የተገኙ ሲሆን የእስራኤል ፕሬዝዳንት አይዝጋን ሄርዚጋ በይሁዲዎች ላይ የተፈጸመው የጭካኔ ጥቃት በማለት ድርጅቱን አውግዘዋል። የጀርመኑ መራሄ መንግስት ኦላፍ ሾልስ በጥቃቱ የተሰማውን ጥልቅ ሐዘን ገልጾ የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርዙላ ሮን ላይን በኤክስ ገጻቸው ባስተላለፉት መልእክት ድርጊቱን አስደንጋጭ ብለውታል። በይሁድ ማህበረሰብ ላይ ያነጣጠረው ጥቃት ያወገዙት ፎንዴር ላይን ከአውስትራሊያ መንግስትና ከይሁዶች ማህበረሰብ እንደሚቆሙም አክለዋል። የፈረንሳይ፣ የእንግሊዝ፣ የዩክሬን መሪዎችም ድርጊቱን አውግዘዋል።